ጸጉራችሁ እንዳያድግ ያልሞከራችሁት ቅባትና ሻምፖ የለም? እንዲሁም የሩዝ ውሃ፣ ሬት፣ ሮዝመሪን ያልሞከራችሁት የለም? ግን ለውጥ የለም። ምናልባት ውጤት ያጣችሁት ትክክለኛውን ዘዴ ስላልተጠቀማችሁበት ሊሆን ይችላል። ዛሬ ብዙ ሰው የማይነግራችሁ 12 ፈጣንና ያልተለመዱ የጸጉር ማሳደጊያ ዘዴዎችን ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ አድርገን እየጀመርን ጸጉራችንን ለማሳደግ ዛሬውኑ በፍጥነት እንጀምር። 12ኛ የእንቁላል ነጭና ማር። እንቁላል ንጹህ ፕሮቲን ስለሆነ ለጸጉር እንደ ምግብ ያገለግላል። 11ኛ ካየን ፔፐር ትሪትመንት። ቃሪያ ውስጥ ያለው ካፓሲሽያን የጸጉር ስሮችን በማነቃቃት ጸጉር እንዲያድግ ያደርጋል። በጥንቃቄና በትንሹ ከዘይት ጋር መሆን አለበት። 10ኛ የጎመን ውሃ ወይም ካቤጅ ወተር። ጎመን ውስጥ ያለው ሰልፈርና አይረን ጸጉር እንዳይሰባበር የመከላከል ልዩ ብቃት አለው። 9ኛ የቢራ መታጠቢያ ወይም ቢር ራይንስ። በቢራ ውስጥ ያለው እርሾ ወይም ይስት እና ማልት ለጸጉር ጠቃሚ የሆኑ ማዕድኖችን ይሰጣሉ። ይህም ጸጉር እንዲያብረቀርቅና እንዲያድግ ያደርጋል። 8ኛ የሰናፍጭ ዱቄት ሙስታርድ ፓወር ማስክ። የሰናፍጭ ዱቄት ከውሃ ጋር ተቀላቅሎ ጭንቅላት ላይ ሲቀባ የደም ዝውውርን በከፍተኛ ሁኔታ ያነቃቃል። ለስላሳ ቆዳ ካሉት ጥንቃቄ ያስፈልጋል። 7ኛ የካሮት ጭማቂ ካሮት ኦይል ወይም ጁስ። ካሮት ውስጥ ያለው ቪታሚን ኤ ጸጉር ወፍራም እንዲሆንና የራስ ቅል የተፈጥሮ ዘይት ወይም ሲቢኤም እንዲያመነጭ ይረዳል። 6ኛ የሃርት ራስ ጨርቅ ወይም ሲልክ ፒሎኬዝ። ያልተለመደ ሊመስል ይችላል፣ ነገር ግን ከጥጥ ይልቅ በሐር ወይም በስልክ የተሰራ ትራስ ላይ መተኛት ጸጉር እንዳይሰባበርና እርጥበት እንዳያጣ ያደርጋል። 5ኛ የዝንጅብል ዘይት ወይም ጂንጀር ስካልፕ ትሪትመንት። ዝንጅብል የጸጉር ስሮችን የማሞቅና የማነቃቃት ባህሪ ስላለው አዲስ ጸጉር እንዲበቅል ያደርጋል። 4ኛ ጭንቅላትን ዘቅዝቆ ማሸት ወይም ኢንቨርሽን ሜተድ። በቀን ለ4 ደቂቃ ጭንቅላትን ወደ ታች ደፍቶ ወይም ዘቅዝቆ ማሸት ደም ወደ ጸጉር ስሮች በብዛት እንዲሄድ ስለሚያደርግ እድገትን ይጨምራል። 3ኛ አረንጓዴ ሻይ ግሪን ቲ ራይንስ። አረንጓዴ ሻይ ጸጉርን የሚነቅሉ ሆርሞኖች ወይም ዲኤችቲ የመከላከል አቅም አለው። የቀዘቀዘ አረንጓዴ ሻይን በጸጉር ላይ ማፍሰስ ውጤታማ ነው። 2ኛ የድንች ውሃ ወይም ፖታቶ ጁስ። ሁለት ድንች ውስጥ ያለው ቪታሚን ቢ፣ ሲ እና ዚንክ የጸጉር መነቃቀልን ከመከላከሉም በላይ የጸጉርን እድገት ያፋጥናል። 1ኛ ኮፊ ስካልፕ ስክራብ ወይም ደግሞ በቡና ማሸት። በቡና ውስጥ ያለው ካፌን የደም ዝውውርን ስለሚጨምር የቡና ዱቄት ከዘይት ጋር ቀላቅሎ ጭንቅላትን ማሸት ጸጉርን እንዲበቅል ይረዳል። እንግዲህ ጸጉራችሁን በአጭር ጊዜ ውስጥ ለማሳደግ የሚረዱ 12 ያልተለመዱ ግን ውጤታማ ዘዴዎች እነዚህ ነበሩ። ከነዚህ ውስጥ እናንተን ይበልጥ የገረማችሁ ወይም ደግሞ ሞክራችሁት ለውጥ ያያችሁበት የትኛው ነው? ኮሜንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ጓደኞቻችሁም ሼር አድርጉት። እንደነዚህ አይነት ጠቃሚ የውበትና የጤና መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ካላደረጋችሁ አሁኑን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይስ ቪዲዮ እስከምንገናኝ ደህና ቆዩ።